ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ ውስጥ ከቶት ነበር። ምን? ሄሎማ ወይ ቤሉል እንዴት ነህ? አለሁ ደህና ነኝ። የት ሆነሽ ነው? ፈልጌሽ ነበር። ወይ ሳልነግርህ ስራ ቦታ ከሄድኩ እኮ ትንሽ ቆየሁ። እዛ ሂጄ ነው። ምን ነው ፈለከኝ? አዎ ግን ስራ ቦታ መጥቼ አጣሁሽ። ምን? አይ ነው እህቴ ጌጡ እኔ ጋር ነው ያለው። ምን? እየቀለድሽ መሆን አለበት። ኧረ አይደለም፣ ምክንያቱም አዲሷ ልጅ እጮኛህ ናት። ስለዚህ ከሌላ ሴት ጋር መሆኑ ደስ አይላትም። መሲ ተረጋጊ። አዲሷ ልጅ ምንም አይደለችም። እንግዲህ ናሆም በጣም በሚገርም ሁኔታ ቴዲን ሆቴል ቀጥሮት እንግዲህ እንገናኝ ብሎ አንዳንድ ነገር ከተነጋገሩ በኋላ ያው በሚግባባም በማይግባባም መልኩ ተነጋግረው እንግዲህ እኔ ስደውልልህ እንጂ ከዚህ በኋላ እንድንገናኝ ብሎታል። እና ያው ንግግራቸው ብዙ ደስ የማያሰኝ ንግግር ነው የተነጋገሩት። ግን ቢሆንም ያው አንዳንድ ነገሮች ታስፈልገኛል። አንደኛ በቶሚ ቀብር አልመጣህም፣ ምንድና አንተ ከገዳዮቹ አንዱ ነህ ወይ ለማለት ያህል መሰለኝ። እንግዲህ ጠቆም እያደረገው ነው። እንዴት ቶሚ ስራ እንዳስቀጠረ አውቃለሁ፣ ግን በሱ የአስከሬን ሽኝት ጋር አልተገኘም እና ምንድነው ምክንያት ብሎ ሲሉት ምክንያቱም መጥቀስ አይጠበቅብኝም ብሎ እሱም የትቢት ንግግር እየተነጋገረ ነው። ሁለቶቹም ብዙም ደስ የማይል ንግግር ከተነጋገሩ በኋላ ያው ተነስቶ ሊሄድ ሲል ቁጭ በል እኔ ነኝ የጠራው፣ እኔ እስከጠራው ድረስ እኔ ሳልነሳ አንተ መነሳት የለብህም ብሎ እንግዲህ ናሆም ተነስቶ ከሄደ በኋላ ቴዲ ደግሞ ያው ለሄለን ደውሎ እንግዲህ ነይ ቶሎ የምንነጋገረው ነገር አለ ብሏታል። እሷም እንግዲህ እንዴት ደህና ድረስ ሳይለኝ ምንድነው የሚደውለው ብላ እየሮጠች እንግዲህ ወደ ቴዲ ሄዳለች። እዛም ሄዳ ያው ወሬያቸውን በሚያወሩበት ሰዓት ቤሉልና አይንዬ ደግሞ የነመሲ እናት እንግዲህ ወጣ ብለው ነበረ አንዳንድ ነገር እየተነጋገሩ። በኑኑ በኩል እንዳታስቢ ትምህርቷ እንድትማር አደርጋለሁ እንደዚህ እላለሁ፣ እዚህኛው ቤት ሆና ትኑር ምናምን እያላት ነበረ። አይንዬም እንግዲህ እሺ ብላለች። ያው ከገጠር የመጣ ሰው እንግዲህ ልጁ ሲማርለት ትልቅ ደረጃ እንዲደርስለት ደስ ስለሚለው እሺ አንተ ካልክ ብላ ፈቃደኛ ሆናለች። በመሀል ግን ስልክ ተደውሎበት እንግዲህ ቤሉል ሄዷል ማለት ነው። እንግዲህ ቤሉል ከሄደ በኋላ እንግዲህ የተገናኘው ከአጎቱ ጋር ነበረ። አጎቱ አንተ ልጅ ንቃ፣ ስነ ስርዓት ይኑር፣ ብትነቃ ይሻላል። አንተ እዚህ ዝም ብለህ ትለፋደዳለህ፣ እሷ ግን ይኸውልህ ሁሉን ነገር ወደ ራሷ ለማዞር እየተሯሯጠች ነው ብሎ ያናግረዋል። የማይመስል ነገር አታውራ፣ እሷ እኮ የራሷ ንብረቷ ነው ምናምን ሲለው እንዴት ማን ነው ለእሷ ንብረት ያደረገው? ንብረቱ የአባትህ እንጂ የእሷ አይደለም። ማን ነው የእሷ ያደረገው? ይልቅ አሁን ምን እንደምትሰራ ላሳይ ብሎ ይዞት ሄዷል። ከሄደም በኋላ አሳየው። በጣም ደነገጠ። ከዛ ምን ማድረግ አለብኝ ብሎ በጣም ጎበዝ ስለሆነ ቤሉል አስተዋይ ልጅ ስለሆነ ስልክ ደውሎላታል ማለት ነው። ስልክ ሲደውልላት ደግሞ አነሳችውና ቢሮ ነኝ ምናምን አለች። ቢሮ መጥቼ እኮ አጣሁሽ ሲላት ደግሞ እየተርበተበተችና እንትን በድንጋጤ የአባት ቢሮ ነኝ ምናምን ብላ አለች። ከዛ ምን አለች ሲለው ምንም ብሎ እሱ ተናዷል። እዚህ ጋር ግን ቤሉል መሄዱ ብዙም ደስ አላለኝም። ምክንያቱም እሷ እኮ በጣም ብዙ ቀብር ቆፋሪ ናትና ይሄንንም ልጅ እንዳታስገድለው ብዬ አስባለሁ። ምክንያቱም ወይዘሮ ሄለን ማለት በጣም አደገኛ ሰው ናት እና አሁን ትግስት አጥቶ ነው እንደ እናቱ ስለሚያያት በጣም እንትን ስላላት ነው እንጂ ቤሉል ባሄድ ደስ ይለኝ ነበረ። እናንተ እስኪ በቤሉል ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። እንዴት ነው ታዲያ ቤሉል መሄዱ ጥሩ ነው ትላላችሁ ወይስ ባሄድ ይሻላል? ዝም ብሎ ከሩቅ ሆኖ ፎቶ አንስቷት እኮ እዚህ ቦታ ላይ ምን ትሰሪ ነበረ አይቼሻለሁ፣ ግን ከሰው ጋር ስለሆንሽ ሀሳብሽን እንዳይበታተንና ከሰው ጋር ሆነሽ እኔ መምጣቱ ደስ ስላላለኝ ነው ብሎ ቢላትና በሩቅ ፎቶ ቢያነሳት ጥሩ ነበረ። ግን እሱ ትግስት የለውም። በጣም ትግስቱን ከውሸቷ የተነሳ
ትግስት በማጣቱ ተነስቶ ሄዶ ያው ፊት ለፊታቸው ተገትሯል ማለት ነው። እንግዲህ ምን እንደሚላቸው አላቅም። ቴዲንም እሷንም በተለያየ በጣም በሚያስደነግጥ አይን እያያቸው ነበረ። እንግዲህ ምን የሚላቸው ይመስላችኋል? እናንተ እስኪ በዚህ ጉዳይ ሀሳብ አስተያየታችሁን ስጡበት። እንግዲህ ያው ወርቁ ደግሞ ሊፈለግ እንግዲህ ሻንጣው ቀርቧል። ሁሉም እየተፋጠጡ ነው። በጣም ደንግጣለች። መሲ ደንግጣለች። እናቷ አይንዬ ደንግጣለች። ታዱ ደንግጣለች። እነ ኤልሹ ደግሞ በጣም በደስታ እየፈነጠዙ ነው። ያችም ማነው መክሊት የሚሏትም የቤሉል ፍቅረኛ ተብላ የመጣችውም በቃ በልበ ሙሉነት ነበረ ደስ ብሏቸው የነበረ ልጅቷን ለማዋረድና ለማሳቀቅ በጣም የሄዱበት ርቀት አልተሳካላቸውም። ወይዘሮ ሄለን ደግሞ ሻንጣውን ዝርግፍ አርግታ ቤሉልም ነበር በዛ ሁሉ ሰው ፊት እንግዲህ ዝርግፍ አርግታ ስትፈልግ በጣም ነው እኔ ራሱ የደነገጥኩት። ምክንያቱም እቃው እዛ ውስጥ እንደነበር እኔም ስለማቅ እንዴት አርጋ እንዳነሳቸው ያው አይተነዋል። ግን እኔ ራሱ ካሁን ውድቅ አለ ካሁን ብዬ ሁሉንም ስትፈትሽ ምንም አላገኘችም። ከዛ ግን ኤልሹ ነው ያለች እና እናትና ልጅ የሰሩት ሴራ አይመስልም እንዴ? እንዴት ኤልሹ ትላታለች? ይሄ ብቻ ነው እቃው ስትላት፣ አዎ ይሄ ብቻ ነው አለቻት። ያው ኤልሹም እንግዲህ አንገቷን ደፍታለች ማለት ነው። በጣም በሚገርም ሁኔታ እግዚአብሔር የስራዋን የሰጣት ኤልሹን። እቺ ባለጌ ሴት ሆና በሴት ላይ እንደዚህ መጨቀን በጣም ያስጠላል። እሷ የከተማ ልጅ ያቺ የገጠር ልጅ ስለሆነች የምታደርጋቸው ነገሮች ሁሉ ነገ እሷ ላይ ዋጋ እንደሚያስከፍላት የታወቀ ነው። ምክንያቱም አሁን አባቷ ሞቷል። ነገ ደግሞ እናቷ ምን እንደምትሆን አይታወቅም። እነሱ ከፍ ብለው እሷ ዝቅ የምትልበት ጊዜ ሊመጣ ይችላል። ግን በጣም ባለጌ ናት። ሴት ሆኖ በሴት መጨከን ጥሩ አይደለም። ምክንያቱም የሰው መጨረሻው ገና ነው እና አሁን እሷ አንገቷን ደፍታ የምታደርገው ጠፍቷታል። ከዛም ያው መሲ ለካ በይሄንን ሞባይል ደግሞ እንዳያዩብሽ ስትላት ለካ ሞባይሉን ለማስቀመጥ እዛ ቦታ ላይ ስትከፍተው መሰለኝ ያንን አይታ ሁሉንም ሞባይሉንም ያንንም አነሳስተዋለች ማለት ነው። እንግዲህ እግዚአብሔር እንግዲህ አሳይቷታል ማለት ነው የነሱን ክፉነት። ከዛም ያው ያለውን ነገር ለቷ ነግራ ለመሰረት እቃው ነበረ ግን እኔ ያላደረኩትም ብላ ነግራታለች። መሲም በቃ ይዞሽ ብላ መጀመሪያ ደንግጣ ነበረ። ከዛ እሷ እንዳላደረገችውና ሻንጧ ውስጥ ሞባይሉን በይዘሽ እንዳመጪ ያስቀምጪ የሆነ ቦታ ስትይ ያኔ እዛ ለማስቀመጥ ስከፍተው ነው ያገኘሁት እና እኔም ደንግጬ ነበር ብላ ስትላት ያው እህቷን አምናታለች። ሁለቱም እህትማማቾች ስነ ስርዓት ያላቸውና የሚተማመኑ ሰዎች ስለሆኑ እሺ በቃ ይዞሽ አሁን ሌላ ቦታ በድብቅ ደህና ቦታ አስቀምጪው ብላት አለች። እንግዲህ ኑንዬም እሺ ብላ አለች ማለት ነው። እናትየውም እንግዲህ ከውርደት ድነዋን። ምክንያቱም እንግዲህ የገጠር ሰው እንደዚህ አይነት ነገር አያቅም፣ ሌብነት አያቅም፣ ሰርቶ መብላት ያለውን ማካፈል። አፈር ብላልህ በሞቴ እንደው ብላልኝ ብሎ እግር አጥቦ የሚያስተናግድ ነው የገጠር ሰው እንጂ እንደዚህ በሌብነት እንኳን የሚታማ ስላልሆነ እናትየው በጣም ደንግጣ ነበረ። በጣም ከሚባለው በላይ በጣም ደንግጣ ካሁን እንደው ጌጣጌጡ ከሷ ጋር ተገኘ እንደ ያለች ስትሳቀቅ ነበር። እግዚአብሔር ደግሞ አላሳፈራትም እና ያው እነ ኤልሹ አንገታቸውን ደፍተው ቀሩ። እነ መሲም ደግሞ ያው እንግዲህ እነ መሲ መኝታ ቤቱ ነው እያወሩ ነበረ። እንግዲህ ታዱም ያው ፍቅረኛዋ ስለቀረባት ስለ እናትየው እያወራች ነበረ። ከዛ መልሳ ደነገጠችና ተወቹ ማለት ነው ስለ መኳንንት። በጣም ታዱ ደግሞ የመኳንንት ፍቅር በጣም ሊያሳብዳት ነው ማለት ነው። በቃ ቢመጣና አይኑን እንኳን ብታዩ ደስ ይል ነበረ። እንግዲህ እንደዚህ ያለ ያው አዶኒ ሰክሮ ገባ ማለት ነው። በጣም ከመስከሩ የተነሳ ራሱን በግድ ነው የተንገዳገደ የመጣው። ጠርሙሱን እንኳን አልጣለውም፣ ጎበዝ ነው። እንደዛም እየተንገዳገደ መጥቶ ከወደቀ በኋላ ከዛ በቃ በጣም ደነገጠች። ኤልሹ ስለምታፈቅረው ስለምትወደው እሷ ነበረች ያየችውና ብዙ ለመነችው። በፍጹም ዞር በይልኝ ከፊቴ ወደዛ ብሎ በጣም አመናጨቃት። ከዛ እሷም ተናዳ ጥላው ሄደች። ከዛ ለቤሉል ነገረችው መሰል ቤሉል መጥቶ
ለማረጋጋት ቢሞክር ሁለታችሁም አልፈልጋችሁም ብሎ በቃ ሆድ ያባውን ብቅል ያወጣዋል እንደሚባል እንደሚጠላቸውና በጣም እንደማይፈልጋቸው ዞር በሉልኝ እያለ ተናገራቸው። ከዛ ራሱ እየተንገዳገደ ሄዷል ማለት ነው። ቤሉልም እንግዲህ ጠርሙሱን ይዞ ወደ ቤት ሄዷል። ከዛም እንግዲህ አሁን አዶኒ በጣም ከእንቅልፉ ሲነሳ ያው እንግዲህ ጥሩ እንዳልሰራ አውቆ ሄለንንም ሄዶ እንግዲህ ይቅርታ አርግልኝ አጥፍቻለሁ፣ ማምሸቴ ሳያንስ ደግሞ ሰክሬ መግባቴ ምናምን ሲል አዎ እውነት ነው በጣም ተናድጄብሃለሁ፣ እንደዚህ ማድረግ የለብህም የተከበረ ቤት እኮ ነው ምናምን ብላ አስደነገጠችው። እሱ እንኳን የሚደነግጥ ልጅ አይደለም፣ ግን እሺ ይቅርታ ብያለሁ ብሏላት እና ከዚህ በኋላ እዚህ ቤት ስለማልኖር ችግር የለውም በቃ ምናምን ሲላት፣ ለምን እንደዚህማ መሆን የለበትም መሄድ የለብህም እንደዚህ ገና ቶም የለም ብለህማ እኛን እነዚህ ትተን መሄድ የለም፣ አሁን እኔ አስቸኳይ ቦታ ስለምሄድ ኑኑን አስጠናት ስመጣ እንነጋገራለን ብላለች። እንግዲህ እስኪ እንግዲህ አሁን አዶኒ የዛ ቤት ይወጣል አይወጣም? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አዶኒ እሺ ብሏት ለጊዜው ወደ ኑኑ ክፍል ሄዷል። ኑኑም ደግሞ ማለት ወደ ኤልሹ ክፍል ሄዷል። ኤልሹ ጋር ሄዶ እንግዲህ እያወራት ነበረ። ኤልሹም በጣም ደስ ብሏት በፍቅር አይን ይቅርታ አርጊልኝ ማታ ስለተፈጠረው ሲላት፣ ምንም ችግር የለም ተረድቻለሁ ብለዋለች። እንደውም ለምን አብረን ሄደን አንጠጣም? እኔም እንደዛ ሰክሬ ራሴን መርሳት እፈልጋለሁ ብላ በምትለው ሰዓት በፍጹም እንደዛማ አይሆንም፣ ምክንያቱም እኔ ያደረኩት ጥሩ ነገር ስላልሆነ አይሆንም ብሏታል። አዎ እንደምትወደኝ እኮ እንደምትጠነቀቅልኝ አውቃለሁ ብላ እሷም ያው እወድሻለሁ አፈቅርሻለሁ እንዲላት ጠብቃ ነበር። እሱ ምንም አላላትም እና እዛው አረፍ እንዳለ እንግዲህ እንቅልፍ ወስዶታል። እንግዲህ መሲ ደግሞ ቤሉል ሊወጣ ሲል አንዴ ላናግር ብላ አናግረዋለች። እንግዲህ መሲ ኑኑም ነበረች፣ ከኑኑ ጋር እያወሩ ነበረ። ከዛ መጣው አንዴ ደርሼ ብላ ሄደች። ጌጣጌጡን ለማምጣት ነው መሲ። ከዛ ኑኑን አንዴ ተወጭልን ብላ ኑኑ ከሄደች በኋላ ነግረዋለች ማለት ነው። አንተ ከሷ ካልጋራክ በጣም ብዙ ነገር ይፈጠራል። ስለዚህ ቤሉል ፍቅረኛ አለችህ፣ ስለዚህ ከፍቅረኛ ጋር ሁን ብላ ስትለው የማናት ፍቅረኛ? የኔ ፍቅረኛ አይደለችም ብሎ ስሬስ ከገጫት በኋላ እንዴት ታዲያሽ ኑኑ ምን ናት ስትለው ምንም ስለ ኑኑ ምንም ማውራት አልፈልግም። አየህ ስለዚህ ኑኑ እንዳትጎዳ ከፈለክ ከኑኑ ራቅ ብላ አስጠንቅቀዋለች። ስለሱ ጉዳይ አሁን ጊዜው አይደለም ብሏታል። በስተመጨረሻ እንግዲህ ጌጣጌጡን አንተ ስለምታምነንና ስለምናምነህ እንካ፣ ይሄ ጌጣጌጥ እንግዲህ ኑኑ ቦርሳ ውስጥ ነው የተገኘው። ማን እንዳስቀመጠው እኛ አናቅም። ሆን ብሎ ነው እንግዲህ ኑኑ ሌባ ናት ብለው እንዲሉ የተደረገ አይነት ነገር ነው። ስለዚህ አንተ ካራካት ከኑኑ ጋር ካራክ ሌላም ነገር ሊፈጠር ይችላል እያለችው ነው እንግዲህ። እሱም ጌጣጌጡን እንደያዘ የመሲ እናት አይንዬ ስትመጣ ኪሱ ውስጥ ከቶታል ማለት ነው። በጣም ተናዷል። ማን ሊያደርገው ይችላል ብላችሁ ታስባላችሁ? እንግዲህ እሱ የሚገምተው ማን ይሆናል ብላችሁ ታስባላችሁ? አሁን እንግዲህ አጎትየውም አዶኒም ብዙ ጊዜ ስለ ሄለን ተጠንቀቃት የሚባል ነገር እየደረሰው ነው። እሱ ግን አልባነንም። አሁን የአባቴን ገዳይ የምፈልግበት ጊዜ እንጂ ሌላ ነገር ማደርግበት ጊዜ አይደለም እያለ ነው። ግን ደግሞ እሷን ቢከታተላት ጥሩ ነው። የምታገኛቸው ሰዎች፣ አብራቸው የምትሰራቸው ሰዎች ምን እንደሚያደርጉ ቢከታተላት ጥሩ ይመስለኛል። እና አሁን ቤሉል ያንን ጌጣጌጥ እንደያዘ ያው ከአይንዬ እናት ጋር ሄዷል ማለት ነው። ኑኑዬ ደግሞ እንግዲህ ቤሉል ያመጣላትን ስጦታ እያየች በጣም እየተደሰተች ነው። በጣም ቃል ገብታለታለች ደግሞ ለመደሰት። በቃ እኔ ከዚህ በኋላ ቃል ስለገባውለት ነገሮቹን እያሰብኩ ማዘን የለብኝም ብላ ቲሸርቶቿን ምኖቿን እያወጣች እያየች ደስ በሚል ሁኔታ ደስ ብሏታል እንግዲህ ኑኑዬ። እና ደግሞ ስለ በሽታው ለምንድን ነው ይሄን ያህል በሽታ በላይ ላይ ያለ ለምን አያመኝም የሚል እንትን አላት። እንግዲህ ለቤሉል ብትነግረውና
ወስዶ ቢያስመረምራት ደስ ይለኛል። እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። በሰላማችሁ ብዝት ይበልልኝ። ባይ ባይ።